አርዕስተ ዜና በሀገር አቀፍ ደረጃ ክትባትን ተከታትሎ መጨረስ ላይ ክፍተት መኖሩን የጤና ሚኒስቴር አስታውቋል። ክትባት እስከ 1 ዓመት ባለው ጊዜ ውስጥ የሚጠናቀቅ ነው የሚል የተሳሳተ ግንዛቤ መኖሩ ለስራው ውጤታማነት እንቅፋት መሆኑን ተነግሯል። ዝርዝሩን ይዘናል። የቆዳ አምራች ኢንዱስትሪዎች የአካባቢ ብክለት መጠንን መከላከልና ለሰራተኞች ደህንነቱ የተጠበቀ የሥራ አካባቢ መፍጠር ላይ ትኩረት አድርገው እንዲሰሩ የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ አሳስቧል። ተሰሙታላችሁ። የጊኒው መፈንቅለ መንግስት መሪ ማማዲ ዶምቦያ በሀገሪቱ የተከናወነውን ፕሬዝዳንታዊ ምርጫ ማሸነፋቸው ተነግሯል። ከ3 ዓመታት በፊት በወታደራዊ መፈንቅለ መንግስት ስልጣን የያዙት ዶምቦያ ትላንት ማክሰኞ ይፋ በተደረገው የምርጫ ውጤት ከ80 በመቶ በላይ ድምጽ በማግኘት መመረጣቸውን የተነገረው። ተጨማሪውን እነግራቸዋለን። የኢራኑ ፕሬዝዳንት መሱድ ፔዚሽኪያን ለማንኛውም ጠባጫሪነት የኢራን ምላሽ ከባድና ተስፋ አስቆራጭ ይሆናል ሲሉ አስጠነቀቁ። የፕሬዝዳንቱ ዛቻ የመጣው ትራምፕ ዋሽንግተን በኢራን ላይ ሌላ ትልቅ ጥቃት ልትፈጽም ትችላለች ብለው ከገለጹ በኋላ ነው። እነግራቸዋለን። ጤና ይስጥልኝ የሀገሬ ቴሌቪዥን ተመልካቾቻችን እንደምን ቆይታችኋል? የዕለቱን የምሳ ሰዓት ዜናዎች ወደ እናንተ ማድረስ ጀምረናል። ከሀገር ውስጥ እንዲሁም ከሀገር ውጭ ያዝናቸውን መረጃዎች ምህረት ደግፍ ማስደምጣችሁ ይሆናል። በሀገር አቀፍ ደረጃ ክትባትን ተከታትሎ መጨረስ ላይ ክፍተት መኖሩን የጤና ሚኒስቴር አስታወቀ። በሀገር አቀፍ ደረጃ ክትባትን ተከታትሎ መጨረስ ላይ ክፍተት መኖሩን ሚኒስቴሩ አስታውቋል። ሚኒስቴሩ በተከታታይ እየሰጣቸው በሚገኙ የክትባትና ተያያዥ የጤና ማስጨበጫ መድረኮች ላይ ችግሩ መኖሩን አመላክቷል። ክትባት እስከ 1 ዓመት ባለው ጊዜ ውስጥ የሚጠናቀቅ ነው የሚል የተሳሳተ ግንዛቤ መኖሩ ለስራው ውጤታማነት እንቅፋት መሆኑም ተነግሯል። አሁን ባለው የጤና ስርዓት ክትባት በእድሜ ሳይወሰን እንደ አስፈላጊነቱ ሊሰጥ የሚችል ቢሆንም ወላጆች ግን ከ1 ዓመት በላይ የሆኑ ህጻናትን ወደ ሕክምና ተቋማት ወስዶ የማስከተብ ዝንባሌያቸው ዝቅተኛ መሆኑን በጤና ሚኒስቴር የክትባት አገልግሎት ዴስክ ኃላፊ መልካሙ አያሌው ገልጸዋል። ይህ ክፍተት በሽታዎችን ሙሉ በሙሉ ለመከላከል የሚደረገውን ጥረት እንደሚፈታተነውም ኃላፊው አመላክተዋል። ክትባት ላልጀመሩና ጀምረው ላቋረጡ ህጻናት የማካካሻ ክትባት የሚሰጥ በመሆኑ ወላጆችና አሳዳጊዎች የልጆቻቸውን የክትባት ካርድ በመያዝ ወደ ጤና ተቋማት በመሄድ ግዴታቸውን እንዲወጡም ጥሪ አቅርበዋል። ቆዳ አምራች ኢንዱስትሪዎች የአካባቢ ብክለት መጠንን እንዲከታተሉ ተጠየቀ። የቆዳ አምራች ኢንዱስትሪዎች የአካባቢ ብክለት መጠንን መከታተልና ለሰራተኞች ደህንነቱ የተጠበቀ የሥራ አካባቢ መፍጠር ላይ ትኩረት አድርገው እንዲሰሩ በህዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ አሳስቧል። ቆዳና የቆዳ ውጤቶች ከአሰባሰብ ጀምሮ እስከ ምርት ጥራታቸው ተጠብቀው መመረታቸውን ማረጋገጥ እንደሚገባ ቋሚ ኮሚቴው ያሳሰበ ሲሆን የቆዳ ፋብሪካዎች ፍላጎትና የቆዳ አቅርቦትን በማገናኘት የቆዳ ብክነትን መቀነስ እንደሚገባም ተመላክቷል። በተጨማሪም በዘርፉ ለተሰማሩ ለሀገር ውስጥ ባለሀብቶች ተገቢውን ድጋፍ ማድረግ እንደሚገባ ኮሚቴው ያመለከተ ሲሆን በዘርፉ ያሉ ችግሮችን በመቅረፍ ምርታማነትን ማሳደግ እንደሚገባም ተጠቁሟል። ቋሚ ኮሚቴው የቆዳና የቆዳ ውጤቶች ምርምርና ልማት ማዕከልን የ2 ዓመታት የሥራ አፈጻጸም በመመልከት የእርምት እርምጃዎችን መውሰዱንም ገልጿል። የአእላፋት ዝማሬ ከ9 ሰዓት እስከ 1 ሰዓት ተኩል ይካሄዳል። የአእላፋት ዝማሬ በአዲስ አበባ በድሬዳዋና በሌሎችም ከተሞች ታህሳስ 28 ቀን 2018 ዓ.ም እንደሚካሄድ ኢትዮጵያዊው ጃንደረባ ትውልድ ጠቅላላ ማህበር አስታውቋል። ማህበሩ በአዲስ አበባ መስቀል አደባባይና በድሬዳዋ ለገሃር አደባባይ የሚካሄዱትን ዝማሬዎች እንደሚያዘጋጅ የገለጸ ሲሆን በሌሎች ከተሞች የሚካሄዱ ዝማሬዎችን የየአካባቢው አህጉረ ስብከቶች እንደሚያዘጋጁ ጠቁሟል። በአዲስ አበባ የሚካሄደው የአእላፋት ዝማሬ ከቀኑ 9 ሰዓት እስከ ምሽት 1 ሰዓት ተኩል ድረስ ቆይታ እንደሚያደርግም ማህበሩ አስታውቋል። 30 መዝሙራት በመርሃ ግብሩ ላይ እንደሚዘመሩ ሲነገር የመዝሙር ጥናት ቀደም ተብሎ መጀመሩ ተገልጿል። መርሃ ግብሩ በመስቀል አደባባይ ለመጀመሪያ ጊዜ የሚካሄድ ከመሆኑም ጋር ተያይዞ በአራቱም አቅጣጫዎች ለእይታ ምቹ የሆነ የመድረክ ንድፍ መዘጋጀቱን ማህበሩ ገልጿል። የወይዘሮ ብርሃኔ አስፋውን የህይወት ታሪክ የያዘው የጨረቃ ብርሃን መጽሐፍ ሊመረቅ ነው። ኢፍትሐዊነትን ባለመቀበልና ለሴቶች መብት መከበር ለግማሽ ክፍለ ዘመን በዓለም አቀፍ ደረጃ የታገሉትን የወይዘሮ ብርሃኔ አስፋውን የህይወት ታሪክ የያዘው የጨረቃ ብርሃን የተሰኘ መጽሐፍ ለምረቃ ሊበቃ ነው። ወይዘሮ ብርሃኔ ባለፉት 27 ዓመታት በ28 የአፍሪካ ሀገራት ውስጥ በመዘዋወር በተለይም በሴት ልጅ ግርዛትና በሌሎች ጎጂ ልማዳዊ ድርጊቶች ላይ ያደረጉት ተጋድሎ በተባበሩት መንግስታት የህፃናት መብት ስምምነት አንቀጽ 24 ህዝባር 3 እንዲጸድቅና
በአፍሪካ ህብረት የማፑቶ ፕሮቶኮል ውስጥ ጎጂ ልማዶችን የሚከለክሉ አንቀጾች እንዲካተቱ በማድረግ ረገድ ትልቅ አሻራ ጥለዋል። ለዓለም ሴቶችና ህጻናት ላበረከቱት አስተዋጽኦ ለኖቤል የሰላም ሽልማት የታጩት ወይዘሮ ብርሃኔ ከተባበሩት መንግስታት ዋና ጸሐፊ፣ ከኦስትሪያ መንግስት እንዲሁም ከታዋቂ ግለሰቦች እንደ ሂላሪ ክሊንተንና ሮበርት ኬኔዲ የእውቅናና የምስጋና ደብዳቤዎችን አግኝተዋል። በደራሲ አድሃኖም ምትኩና ዮሐንስ አዝመራው የተሰናዳውና የጨረቃ ብርሃን የሚል ስያሜ የተሰጠው ይህ መጽሐፍ አርብ ታህሳስ 24 ቀን 2018 ዓ.ም እንደሚመረቅ ተነግሯል። ከሀገር ውጪ ወደ ያዝናቸው ዜናዎች አለፍን። ማማዲ ዶምቡያ በጊኒ የፕሬዝዳንታዊ ምርጫን አሸነፉ። የጊኒው መፈንቅለ መንግስት መሪ ማማዱ ዶምቡያ በሀገሪቱ የተከናወነውን ፕሬዝዳንታዊ ምርጫ ማሸነፋቸው ተነግሯል። ከ3 ዓመታት በፊት በወታደራዊ መፈንቅለ መንግስት ስልጣን የያዙት ዶምቡያ ትላንት ማክሰኞ ይፋ በተደረገው የምርጫ ውጤት ከ80 በመቶ በላይ ድምጽ በማግኘት መመረጣቸውን የተነገረው ጥብቅ ፖለቲካዊ ቁጥጥር ተደርጎበታል በተባለው ምርጫ ማማዱ ዶምቡያ እንደሚያሸንፉ ቀደም ያሉ ግምቶች አመላክተው ነበር። በአውሮፓውያኑ 2021 የወቅቱን የጊኒ ፕሬዝዳንት አልፋ ኮንዴን በመፈንቅለ መንግስት አንስተው ስልጣን የጨበጡት ዶምቡያ የሀገሪቱን ሲቪል መንግስት መምራት የሚያስችላቸውን ድምጽ ያገኙ ሲሆን በመፈንቅለ መንግስት የያዙትን ስልጣን ለተጨማሪ 5 ዓመታት ማስቀጠል ያስችላቸዋል። የምርጫውን ውጤት የሀገሪቱ ጠቅላይ ፍርድ ቤት በቀጣዮቹ 8 ቀናት ውስጥ ያጸድቃል ተብሎ እንደሚጠበቅም ፍራንስ 24 ዘግቧል። ለሚቃጣብኝ ጥቃት ከባድ አጸፋ አዘጋጃለሁ ስትል ኢራን ገለጸች። የኢራኑ ፕሬዝዳንት መሱድ ፔዚሽኪያን ለማንኛውም ጠብ አጫሪነት የኢራን ምላሽ ከባድና ተስፋ አስቆራጭ እንደሚሆን አስጠነቀቁ። የፕሬዝዳንቱ ዛቻ የመጣው ትራምፕ ዋሽንግተን በኢራን ላይ ሌላ ትልቅ ጥቃት ልትፈጽም ትችላለች ብለው ከገለጹ በኋላ ነው። ትራምፕ በፍሎሪዳ ማር-ኤ-ላጎ ሪዞርት ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አጠገብ ቆመው አሁን ኢራን የኒውክሌርና የሚሳኤል ፕሮግራሞቿን እንደገና ለመገንባት እየሞከረች እንደሆነ ሰማለው፣ እናም ይህ እውነት ከሆነ እናፈርሳቸዋለን ሲሉ ዝተው ነበር። የአሜሪካው ፕሬዝዳንት ኢራን የረጅም ርቀት መሳሪያዎችን ማልማቷን ከቀጠለች የኢራንን የኒውክሌር ፕሮግራምና የሚሳኤል ተቋማት ላይ ወዲያውኑ የሚፈጸም የእስራኤልን ጥቃት እንደሚደግፉ ተናግረዋል። ኢራን የኒውክሌር መርሃ ግብሯን ወይንም ሚሳኤል አቅሟን እንደገና ለመገንባት ብትሞክር ፕሬዝዳንት ትራምፕ ተጨማሪ ወታደራዊ እርምጃ እንደሚወስዱ ካስጠነቀቁ በኋላ በማንኛውም ጠባጫሪነት ላይ በኃይል ምላሽ ለመስጠት ቃል ገብታለች። ፕሬዝዳንት ፔዚሽኪያንም ይህንን ማስጠንቀቂያ በኤክስ ገጻቸው ላይ ያወጡ ሲሆን የኢራን ዛቻ የተሰማው ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በፍሎሪዳ በሚገኘው መኖሪያ ቤታቸው ተገናኝተው እንደገና የእስራኤልን ቀጠናዊ አመለካከት አጥብቀው ከደገፉ ከአንድ ቀን በኋላ ነው ሲል አሶሺየትድ ፕሬስ ዘግቧል። ታይላንድ በቁጥጥር ስር የነበሩ 18 የካምቦዲያ ወታደሮችን ለቀቀች። ታይላንድ ከካምቦዲያ ጋር ቅዳሜ ዕለት የደረሰችውን የተኩስ አቁም ስምምነት ተከትሎ በሐምሌ ወር በድንበር ግጭት ወቅት ማርካቸው የነበሩ 18 የካምቦዲያ ወታደሮችን ለቃለች። ርክክቡ በታይላንድ በኩል በታየ ስምምነት ጥሰት ስጋት ምክንያት ለአንድ ቀን ዘግይቶ የነበረ ቢሆንም በቻይና ዲፕሎማሲያዊ ግፊት ሊሳካ መቻሉ ተነግሯል። የተኩስ አቁም ስምምነቱ የሁለቱን ሀገራት የግንባር መስመሮች ለማቀዝቀዝ ተጨማሪ ወታደራዊ ኃይል እንዳይላክና ወደ 1 ሚሊዮን የሚጠጉ የተፈናቀሉ ዜጎች እንዲመለሱ የሚፈቅድ ነው። የታይላንድ የውጭ ጉዳይ ሚኒስቴር እርምጃውን የደግ ፈቃድ መግለጫ ሲለው፣ ካምቦዲያ በበኩሏ ይህ እርምጃ የጋራ መተማመንን ለመገንባት እንደሚረዳ ገልጻለች። ምንም እንኳን ታይላንድ ካምቦዲያን በድሮን ጥሰት ብትከስም የአሁኑ የተኩስ አቁም ስምምነት እስካሁን በጸና ሁኔታ ላይ ይገኛል። በግንቦት በሐምሌና በታህሳስ ወር በደረሱ የድንበር ጦርነቶች በርካታ ወታደሮችና ሲቪሎች ሲገደሉ 1 ሚሊዮን ገደማ ሰዎች ተፈናቅለዋል። ተመልካቾቻችን ለሰዓቱ የያዝናቸው መረጃዎች እነዚህን ይመስሉ ነበር። ከቀሪ የሀገሬ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ